በማንነታቸው ለተለዩ ሰዎች የምድር ሲኦል እስኪመስል ድረስ ኦሮሚያ ክልል ውስጥ በጣም ለተደጋጋሚ ጊዜ ለበርካታ ጊዜ የአማራ ብሔር ተወላጆች እና የኦሮሞ ብሔር ተወላጆች ሆነው የኦርቶዶክስ እምነት ተከታዮች እንደዚህ አይነት ጥቃቶች የተለመዱ ድርጊቶች ሆነዋል። ግን የሚያሳዝነው አንዳንድ ጊዜ የክልሉ ውስጥ ያሉ በመንግስት ጭምር የሚደገፉ ታጣቂዎች በእንደዚህ አይነት ድርጊቶች ውስጥ አልፎ አልፎ መሳተፋቸውን የሚያሳዩ ማስረጃዎች በየጊዜው ይወጣሉ። በአካባቢው ላይ የሰፈሩ የጸጥታ አካላት እንዲነሱ ካልታወቀ አካል ትዕዛዝ ይሰጣቸዋል። ልክ እነሱ አካባቢዎቹን በለቀቁ በሰዓታት ልዩነት ውስጥ ደግሞ ሌላ ጥቃት የሚፈጽም አካል መጥቶ አካባቢው ላይ ያሉ ንጹሃን ዜጎችን፣ ሴቶችን፣ ህፃናትን ደፍረው ገለው ዘርፈው ይሄዳሉ እና ይሄ በዚህ 2 ዓመት ብቻ እዚሁ አካባቢ ከ200 በላይ ንጹሃን ዜጎች የኦርቶዶክስ እምነት ተከታዮች በግፍ በአሰቃቂ ሁኔታ ተገለዋል። ለነዚህ ግድያዎች ከመንግስት በኩል ምንም አይነት ምላሽ ሲሰጥ አታይም። ሌላው ቀርቶ ድርጊቱ ሲፈጸም እንኳን እንዲህ በመፈጸሙ መንግስት ወይ ማዘኑን ወይ ጉዳዩን እየተከታተለ መሆኑን አጥፊዎቹ እነማን ናቸው፣ ከዚህ በፊት ለተፈጸሙት ግድያዎች ማን የተያዘ ሰው አለ ወይ፣ ተጠየቀ ሰው አለ ወይ ብለህ ብታስብ ማንም የለም። ይሄ በጣም ስር የሰደደ ጽንፍ የያዘ የብሔር ፖለቲካ በተሰበከበት እንደ ትምህርት በተሰጠበት የመንግስት ባለስልጣናት በመንግስት ሚዲያ በአደባባይ ማንነት ተኮር ጥላቻዎችን በይፋ በሚናገሩበት ታሪካዊ ይዘት ያላቸው ትርክቶችን በሚፈልጉት መንገድ ሼፕ እየተደረገ ለፖለቲካ መታገያ ሆን ተብሎ በተሰራበት ሀገር የማንነት ተኮር ጭፍጨፋዎች መነሻቸው እነዚህ የፖለቲካ ትርክቶች ናቸው። በቤተክርስቲያን በኩል እንግዲህ ቤተክርስቲያን ወታደር የላትም፣ ህግ አስከባሪ ኃይል የላትም። ምዕመናኖቿን ቤተክርስቲያንን ልታስጠብቅ የምችልበት የታጠቀ አካል ስለሌላት አቤቱታ ከማሰማት ያለፈ ስልጣንም ያላት አይመስለኝም። የጥቃቱ አቅጣጫ ግን ወደ እነሱ ጭምር ዞሮ የቤተክርስቲያኑን አናቱን ጭምር ሊመታ የታሰበ ከፍተኛ ጥቃት በቤተክርስቲያኗ ላይ በመንግስት ተፈጽሟል። ቤተክርስቲያኗን ለመከፋፈል ጠቅላይ ሚኒስትሩ ሳይቀር ኢንቮልቭ ያደረገበት የመንግስት ባለስልጣናት ሙሉ በሙሉ እጃቸው የገባበት በመንግስት ስፖንሰር የተደረገ ቤተክርስቲያንን ስፕሊት የማድረግ ፕሮጀክት እንደ ስራ ተይዞ ነው የተሰራበት። ኢትዮጵያ ውስጥ ተቀናቃኝ ስልጣን ፈላጊ፣ ጥቅም ፈላጊ፣ ገንዘብ ፈላጊ ኃይል ሲመጣ ድረሱልን ብለው ተጣርተው ህዝቡ ጥቁር ልበስ ሲሉት ጥቁር ለብሶ፣ ጸልይ ሲሉት ጸልዮ፣ ውጣ ሲሉት ወጥቷል። ሰልፍ ሁሉ እንጠራለን ሲሉ ጥሩኝን ስራዬንም ትቼ በዛ ምክንያት ከስራ ጥቁር በመልበሳቸው የተነሳ ከስራ የተባረሩ ሰዎች አሉ። ከተለያየ ቦታ የተባረሩ እንጀራቸው የተጓጎለባቸው ሰዎች አሉ። የተከሰሱ ሰዎች አሉ። ፍርድ ቤት የቀረቡ የታሰሩ ሰዎች አሉ። ሻሸመኔ ላይ የሞቱ ህይወታቸውንም የሰጡ ሰዎች አሉ። ያ የሆነው ቤተክርስቲያን ተጠቅማበት የማታውቀውን ፓወሯን ያን በተን ሲነኩ የሚነሳ ህዝብ መኖሩን አሳይተዋል። ግን ለሁለተኛ ዙር አሁንም ስልጣናቸው ሲነካ ነው ወይስ? ሰላም ጤና ይስጥልኝ። የጋሪ ቲቪ ስለ ሀገር መሰናዶ ተመልካቾቻችን፣ በዛሬው ልዩ መሰናዶ በምስራቅ አርሲ ሀገረ ስብከት በየጊዜው የሚገደሉ ኦርቶዶክሲያን በተመለከተ የጠቅላይ ሚኒስትሩ የፓርላማ ንግግር፣ በኢትዮጵያ የባህር በር ጥያቄ ዙሪያ በሰብአዊ መብቶች አማካሪና ተመራማሪ ከሆነው ከያሬድ ኃይለማርያም ጋር አብረን ቆይታ እናደርጋለን። እስከ መሰናዶ ፍጻሜያችን ድረስ እንድትቆዩ በአክብሮት የምጋብዛችሁ እኔ ይድነቃቸው ከበደ ነኝ።
ጤና ይስጥልን። በሰብአዊ መብቶች አማካሪና ተመራማሪ ያሬድ ኃይለማርያም እንኳን ደህና መጣ ወደ ነጋሪት ቲቪ። አመሰግናለሁ ይነቃቸው ስለጋበዝከኝ፣ ምስጋናዬ ከልብ ነው። እኔም እጅግ አድርጌ አመሰግናለሁ። በጣም ከተጣበበ ጊዜዎች በተደጋጋሚ አዲስ አበባ ላይ ያለን በስቱዲዮ እንዲሁም ደግሞ ባለን በቴክኖሎጂ በታገዘ መልኩም ደግሞ አንድ ሁለት ጊዜ ተጣበበን ጊዜ እየተሻማው በመናነሳቸው በሰብአዊ መብቶች አያያዝና ጥበቃ ዙሪያ እንዲሁም በሀገራችን ወቅታዊ ፖለቲካዊ ጉዳዮች ላይ ሐሳብና ጋራ እናካፍል ስልህ ሁሌም ፍቃድ ሰጥተህ ስለምትቀርብ እጅግ አድርጌ አመሰግናለሁ። ወደ ዛሬ ጉዳያችን እናምራ። በተለይ ይሄ እናንተ ስንነጋገር በአሁኑ ሰዓት ላይ እንደ ሀገር ሁሌ አሳዛኝ ነገር ነው የምናነሳቸው የምንናገራቸው። በእርግጥ ከባለፉት 6 ዓመታት ወዲህ እንደ ሀገር በጣም ብሩህ ተስፋ ያሉ ነገሮችን አደባባይ አውጥተን ለመናገር አልታደልንም። በእርግጥ ይህ ስለመሆኑ ብዙ አስረጂ ነገሮች አሉ። አሁን ላይ ደግሞ በምስራቅ አርሲ ሀገረ ስብከት በየጊዜው የሚገደሉ ኦርቶዶክሳውያን ቁጥር በእጥፍ እየጨመረ መጥቷል። እንደ ሀገር አዘን ላይ ነን ያለ ነው። ምናልባት በዚህ ጉዳይ ላይ አንተ ትንታኔና ሐሳብ ከመስጠት በፊት እስኪ ለተመልካቾቻችን አንድ የተዘጋጀ የሀዘንተኞችን ለቅሶ እና እሱን ቪዲዮ እስኪ እንመልከት። ያሬደው ኦኬ ተረጋጉ ነፍስ ማለት እንዳየው ነው። በአርሲ ሀገረ ስብከት ውስጥ በባለፉት ሳምንታት ውስጥ ብቻ በታጣቂዎች በተፈጸመ 3 የተለያዩ ጥቃቶች 22 ሰዎች መገደላቸው ታውቀዋል። ማህበረ ቅዱሳን ብሮድካስት አገልግሎት እንደዘገበው በምስራቅ አርሲ ሀገረ ስብከት ጥቅምት 18 ለ19 አጥቢያ ከምሽቱ 4 ሰዓት ላይ 5 ምዕመናን በታጣቂዎች መገደላቸው በአካባቢ ያሉ ምዕመናንም ዋቢ አድርጎ ዘግቧል። ጥቃቱ ሰለባ ከሆኑት መካከል የአንድ ቤተሰብ አባላት የሆኑ 2 ወንድማማቾችና 2 ታማሞች የሚገኙ ሲሆኑ በተጨማሪም አንድ ኦርቶዶክስ እምነት ተከታይ ከቤተሰብ አባላት ጋር መገደሉን ታውቋል። ላለፉት 2 ዓመታት ማለትም ከ2016 ዓመተ ምህረት መስከረም 2 አንስቶ እስከ 2017 ዓመተ ምህረት ድረስ ያለማቋረጥ በወረዳው ከ115 በላይ ምዕመናን የተገደሉ ሲሆን 27 ምዕመናን ደግሞ አሁንም ድረስ ታግተው ያሉበት እንደማይታወቅ ነዋሪዎቹ ተናግረዋል። ይህ በእንዲህ እንዳለ በወረዳው ካሉት 37 አብያተ ክርስቲያናት ውስጥ ከ16 በላይ የሆኑት አገልግሎት የማይሰጡ መሆናቸው፣ ከነዚህ መካከል 3ቱ ሙሉ በሙሉ መዘረፋቸውን ጭምር በማህበረ ቅዱሳን ብሮድካስት ዛሬ በዘገባ ለንባብ እንዲሁም ደግሞ ይሄን ግፍን ለሚከታተሉ ሁሉ በሰፊው የቀረበ የአደባባይ ሀቅ ነው። እውነትን መሰረት ያደረገ ቁጥር የወጣ እንግዲህ ኃላፊነት ከሚወስድ ሚዲያ ነው ይሄንን ሪፖርት አንስተን እየተነጋገርን ያለ ነው። እርግጥ ይሄ ነገር አላባራ ያለ ማንነትን እምነትን መሰረት ያደረገ ፍጅት ለባለፉት 6 ዓመታት የቀጠለ ነው። ስለዚህ አሳዛኝ ክስተት ምን ማለት እንችላለን? ያሬድ በጣም ነው የሚያሳዝነው። ይነቃቸው ያው አልታደልንም ከእንዲህ አይነት ሰቆቃ ከእንዲህ አይነት መከራ ኢትዮጵያ መውጣት አልቻለችም እና በተለይ ደግሞ በማስፈን ልማት በማምጣት የሚመጻደቁት የፌደራል መንግስት አካላት እና በተለይ የኦሮሚያ መንግስት ክልሉ በዚህ ደረጃ ሰው ልጅ ለመኖር በጣም ከባድ እስኪሆንና አንዳንዱ ቦታ ደግሞ ለተወሰኑ ሰዎች በማንነታቸው ለተለዩ ሰዎች የምድር ሲኦል እስኪመስል ድረስ ኦሮሚያ ክልል ውስጥ በጣም ለተደጋጋሚ ጊዜ ለበርካታ ጊዜ የአማራ ብሔር ተወላጆች እና የኦሮሞ ብሔር ተወላጆች ሆነው የኦርቶዶክስ እምነት ተከታዮች ስለዚህ ሁለቱ በብሔር የአማራ ብሔር ተወላጆች በእምነት የኦርቶዶክስ እምነት ተከታዮች ውስጥ ኦሮሞም አማራም ሌላም ብሔር ሊኖር ይችላል። ስለዚህ እምነትን መሰረት ያደረገና ማንነትን የብሔር ማንነትን መሰረት ያደረጉ ጥቃቶች
ለመስማት ከሚሰለቸው ከሚታክተው በላይ ሰቆቃውን ለመሸከም ለማሰብ ከሚከብደው በላይ በጣም በርካታ በጭፍጨፋ ደረጃ የሚገለጹ አሰቃቂ ድርጊቶች ኦሮሚያ ክልል ውስጥ በጣም በተደጋጋሚ ነው። ወለጋ ውስጥ በብዛት እና አርሲ በተለይ እና ሀረር አንዳንድ ቦታዎች ላይ እንደዚህ አይነት ጥቃቶች የተለመዱ ድርጊቶች ሆነዋል። አንዳንድ ጊዜ ትንሽ ጋብ ይላል፣ ግን ቆይቶም ቢሆን እንደዚህ ማህበረሰብን በሚያሸብር መንገድ ይፈጸማሉ። ስለዚህ ድርጊቱን ማንም ይፈጽመው ማንም ይሄ ነገር እየተደጋገመ እስከተከሰተ ድረስ ተጠያቂው የክልሉ መንግስትና የፌዴራል መንግስት ናቸው። ምንም እንኳን እንዲህ ያሉ ጥቃቶች ለምን ይፈጸማሉ ሲባል ጠቅላይ ሚኒስትሩ እኔ ሚሊሻ አይደለሁም በየአንዳንዳችሁ ቤት በራፍ ቆሜ ደህንነታችሁን የምጠብቀው የሚል ኃላፊነት የጎደለው በጣም መጥፎ ጸያፍ አይነት ንግግር በፓርላማ ደረጃ ከዚህ በፊት ሲናገሩ ብንሰማም ዋናው ኃላፊነት ግን የመንግስት ነው። መንግስት ዜጎች በማንነታቸው በሃይማኖታቸው ምክንያት በሌላ በማናቸውም መስፈርት ለእንዲህ አይነት የጅምላ ጭፍጨፋ እንዳይዳረጉ እንዲህ ያለ ድርጊትን የሚፈጽሙት አካላት ሌሎች የታጠቁ አካላት እንኳን ቢሆኑ አካባቢዎቹን ሴኪዩር በማድረግ በተለይ በብዛት ጥቃቶቹ የሚደጋገሙባቸው ቦታዎች ላይ ተገቢ ጥበቃ በማድረግ ድርጊቱን እንዳይፈጸም ማድረግ አለበት። ግን የሚያሳዝነው አንዳንድ ጊዜ የክልሉ ውስጥ ያሉ በመንግስት ጭምር የሚደገፉ ታጣቂዎች በእንደዚህ አይነት ድርጊቶች ውስጥ አልፎ አልፎ መሳተፋቸውን የሚያሳዩ ማስረጃዎች በየጊዜው ይወጣሉ። አንዳንድ ጊዜ የመናበብ ምልክት ያለ ይመስላል። ስጋት እንዳለ ታውቆ የአካባቢው ማህበረሰብ የጥቃት ሰለባ ልንሆን ነው ብሎ ቀድሞ ለመንግስት ተናግሮ በአካባቢው ላይ የሰፈሩ የጸጥታ አካላት እንዲነሱ ካልታወቀ አካል ትዕዛዝ ይሰጣቸዋል። ልክ እነሱ አካባቢዎቹን በለቀቁ በሰዓታት ልዩነት ውስጥ ደግሞ ሌላ ጥቃት የሚፈጽም አካል መጥቶ አካባቢው ላይ ያሉ ንጹሃን ዜጎችን፣ ሴቶችን፣ ህፃናትን ደፍረው ገለው ዘርፈው ይሄዳሉ እና ይሄ ባለፉት 7 ዓመታት ውስጥ የተለመደ ክስተት ሆኗል። ዘኒው ኖርማል ሆኗል። በተለይ ኦሮሚያ ክልል ውስጥ በአንዳንድ የአማራ ክልል አዋሳኝ ቦታዎችም ላይ እንዲህ ያሉ ድርጊቶች ብዙ ጊዜ ይፈጸማሉ እና ይሄ የሚያሳይህ ኢትዮጵያ ውስጥ ስርዓት አልበኝነቱ ምን ደረጃ ላይ መድረሱን፣ መንግስት የመንግስትነት ስራውን መወጣት የሚችልበት አቋም ላይ አለመሆኑን ወይም አለመፈለጉን እና የኢትዮጵያ ህዝብ ደህንነቱን የሚያስጠብቅለት ሰላም የሚያስጠብቅለት ከሞት ከመታፈን ከመዘረፍ ጾታዊ ጥቃት እንዳይፈጸምበት ሊከላከልለት የሚችል መንግስታዊ አካል አለመኖሩን ነው የነዚህ አይነት አደጋዎች መደጋገም የሚያሳየው እና በጣም ያሳዝናል። በዚህ በቅርቡ ቅድም አንተም እንደጠቀስከው የማህበረ ቅዱሳን ብሮድካስት ፔጅ ላይ እንደተገለጸው በዚህ 2 ዓመት ብቻ እዚሁ አካባቢ ከ200 በላይ ንጹሃን ዜጎች የኦርቶዶክስ እምነት ተከታዮች በግፍ በአሰቃቂ ሁኔታ ተገለዋል። ለነዚህ ግድያዎች ከመንግስት በኩል ምንም አይነት ምላሽ ሲሰጥ አታይም። ሌላው ቀርቶ ድርጊቱ ሲፈጸም እንኳን እንዲህ በመፈጸሙ መንግስት ወይ ማዘኑን ወይ ጉዳዩን እየተከታተለ መሆኑን አጥፊዎቹ እነማን ናቸው፣ ከዚህ በፊት ለተፈጸሙት ግድያዎች ማን የተያዘ ሰው አለ ወይ ተጠየቀ ሰው አለ ወይ ብለህ ብታስብ ማንም የለም እና ጤናማ ሀገር ቢሆን የህግ የበላይነት የሚከበርበት ሀገር ቢሆን ለምሳሌ ድርጊቱን የሚፈጽሙት የታጠቁ በክልሉ ያሉ የታጠቁ ኃይሎች ናቸው እንኳን ቢባል እነሱን ማስቆም ባለመቻሉ የዛ አካባቢ የመንግስት አካል ላይ ህጋዊ እርምጃ አካውንተብል መደረግ ነበረባቸው እና እነዚህ ሁሉ ነገሮች አለመሆናቸውን ስታይ በአንድ በልኩ የመንግስት የአካባቢ የመንግስት አካላት እንዲህ አይነቱን ህዝብን የሚያሸብረውን ድርጊት በአንድ ወይ በሌላ መንገድ ይደግፉታል ወይም ውጤቱን ይፈልጉታል ማለት ነው እና
ይሄ ህዝብን የማሸበር በተለይ ሰዎች በማንነታቸው ምክንያት በማናቸውም ሰዓት በየትኛውም የአገሪቷ ክፍል የጥቃት ሰለባ ሊሆኑ እንደሚችሉ እያሰቡ እንዲሸማቀቁ እንዲፈሩ ይሄ አርሲ ብቻ ሳይሆን በመላ ሀገሪቷ ባሉ ኢትዮጵያውያኖች ላይ ሽብር የሚነዛ አድራጎት ነው ነቃቸው። ግን ያሬዶ ይሄ ማንነትን መሰረት ያደረገ የግፍ ግድያና ሰቆቃ ግን እጅግ ተደጋገመ፣ ቁጥሩን በታከተ መልኩ ነው ደግመን ደጋግመንም ብለናል። ይሄ ነገር ግን ምን ያመለክታል? በተለይ በብዙ ቦታ ላይ አማራዊ ማንነት ያላቸው ሰዎች የሚደርስባቸው ጥቃትና በደል እንዳለ ሁሉ ሆኖ በኦሮሚያ አካባቢ ባሉ አንዳንድ ቦታዎች ደግሞ እምነትን መሰረት ያደረገ ቅድምም አንተ ብለዋል የኦሮሞ ብሔር ማንነት ኖሯቸው ራሱ ኦርቶዶክስ ከሆኑ ከእንዲህ አይነቱ የግፍ ግድያና በደል የሚያመልጡ አይደለም፣ አያተርፋቸው ኦሮሞነታቸውን በራሱ ማለት ነው። ስለዚህ በአንድ መልኩ በለየ መልኩ ኦርቶዶክስን ባነጣጠረ ኦርቶዶክሳዊነትን ለይቶ እየደረሰ ያለው ሰቆቃና በደል ምንንስ የሚያመለክት ነው? ይሄን ግፍና በደል አድራሾች በርግጥ አንተ እንዳልከው በክልሉ በአካባቢው ላይ ይሄ ሲፈጸም መንግስትም ጠያቂም ተጠያቂም አካል ቢኖር በግልጽ ቅድም አንተ ያልከው የሚያሳይ ነገር ነው ውጤቱ የሚመጣው የሚችለው። ምክንያቱም በዛ አካባቢ ላይ እንደዚህ አይነት ድርጊት ሲፈጸም ወይ እነዚህ ድርጊትን የፈጸሙ አካላትን ለህግ አቅርቦ ተገቢውን ቅጣትና አግባብ ያለው ፍትህ ርት እንዲገኝ ማስቻል ነበር። ይሄን የሚያስችል የመንግስት ስርዓትም የለም። እንደውም አንዳንዱ ጥቃቶች መንግስታዊ መዋቅርን መሰረት ያደረገ ሽፋን ባለው መልኩ እየተፈጸመ ያለ በደል እንደሆነ ከዚህ በፊት አስረጂ የሆኑ እማኞች ጭምር አደባባይ ላይ ወጥተው የገለጹባቸው አሰቃቂ ድርጊቶች አሉ። ስለዚህ ይሄንን ያየን እንደሆነ በተለይ ኦርቶዶክስን እምነትን መሰረት አድርጎ በደሉ በመንግስት ሽፋን የሚፈጸም የተለያየ መጠሪያ ያላቸው ታጣቂ ኃይሎች የሚፈጽሙት ግን ይሄንን ምን ሊያመላክት ተፈልጎ ነው? መልእክቱ ምንድነው? ኦርቶዶክስ እምነትን በለየ መልኩ እንደዚህ አንዴ አይደለም በተደጋጋሚ ጊዜ ጥቃት የሚደርስበት ምን መልእክት ለማስተላለፍ ነው? ጥቃት አድራሾች ምንድነው ሐሳባቸው? እርግጥ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዛሬ 2 ዓመት በፊት ጀምሮ በተደጋጋሚ በሲኖዶሱ በተሰጠው መግለጫ የኢትዮጵያ ኦርቶዶክስ ስደት ላይ ናት፣ ምዕመኖች እንደ በግ እየታረዱ ነው፣ ቤተክርስቲያን እንደ ጧፍ እየነደደች ነው ስትል ራሷ ቤተክርስቲያኒቱ ኦፊሻሊ መግለጫ ሰጥታለች። ግን ይሄ ጥቃት አድራሾቹ ግን ምንድነው የፈለጉት ነገር? መልእክቱ ምን ሊሆን ይችላል ብለን መገመት እንችላለን? ብዙ ምርምር የሚጠይቅ ነገር አይደለም። ይሄ በጣም ስር የሰደደ ጽንፍ የያዘ የብሔር ፖለቲካ በተሰበከበት እንደ ትምህርት በተሰጠበት የመንግስት ባለስልጣናት በመንግስት ሚዲያ በአደባባይ ማንነት ተኮር ጥላቻዎችን በይፋ በሚናገሩበት ታሪካዊ ይዘት ያላቸው ትርክቶችን በሚፈልጉት መንገድ ሼፕ እየተደረገ ለፖለቲካ መታገያ ሆን ተብሎ በተሰራበት ሀገር እንዲህ ያሉ ጄኖሳይድ ብዙ ጊዜ የተከሰተው ዩጎዝላቪያም ሂድ ሩዋንዳም ሂድ ሌሎች የጄኖሳይድ አይነት ባህሪ ያላቸው በታሪክም ናይጄሪያ ውስጥ ከዚህ በፊት ጄኖሳይድ ተፈጽመዋል። ሱዳን ውስጥ ዳርፉር አካባቢ ጄኖሳይድ ተፈጽመዋል። ብዙ ቦታዎች ላይ የተፈጸሙት የዘር ተኮር ጭፍጨፋዎች፣ የማንነት ተኮር ጭፍጨፋዎች መነሻቸው እነዚህ የፖለቲካ ትርክቶች ናቸው እና በዚህ የፖለቲካ ትርክት ውስጥ ሰለባ የሆኑ እንደ እውነት አድርገው የተቀበሉ በመንግስትም ውስጥ ከመንግስትም ውጪ ያሉ የተደራጁም ያልተደራጁም አካላቶች አሉ እና እነዚህ አካላቶች በዛ ትርክት ውስጥ በይፋ እኮ በሚዲያ የእነ አቦይ ስብሃትን ከአቦይ ስብሃት አንስተ እስከ ሽመልስ የክልሉ ፕሬዝደንት ሰበርናቸው የሰበሩንን ምናምን የሚሉት ንግግሮች ሁሉ ከዚህ በኋላ ኦርቶዶክስና አማራ ብለው አቦይ ስብሃት የተናገሯቸው ንግግሮች በየጊዜው የፖለቲካ መሪዎች በየመድረኩ የሚናገሩት ንግግር ሁሉ የት እንደሚወድቅ ለደቂቃም የሚያስቡት አይመስለኝም። እነማ አእምሮ ውስጥ እንደሚገባ የሚያስቡት አይመስለኝም። ስለዚህ
የሃይማኖት አክራሪዎች ይጠቀሙበታል፣ የብሔር አክራሪዎች ይጠቀሙበታል። ግባቸው ደግሞ ብዙ ጊዜ አክራሪ ስትሆን በሌላኛው ጽንፍ የቆመው አካል ጠላትህ ነው እና ያን ጠላት የምትለውን አካል መግደል ሁሉ እንደ ጽድቅ የሚቆጠርባቸው ስብከቶች አሉ። በብሔርም ፖለቲካ ከወሰድከው እንደ ጠላት የምትፈርጀውን ማህበረሰብ ማጥፋት፣ ማስወገድ፣ ኢሊሚኔት ማድረግ፣ ኤትኒክ ክሊንሲንግ መፈጸም፣ ጄኖሳይድ መፈጸም፣ ማሳደድ፣ ማዋከብ የፖለቲካ ሰክሰስ ነው። የበቀል ውስጡ አለ። አሁን የሽመልስ ንግግር የሰበሩንን ሰበርናቸው እሱ እንዳለው በዛ አግባብ እንኳን የነበረ ታሪክም ከነበረ በቀል ነው አሁን እያስተማረ ያለው በአደባባይ። ስለዚህ የተነገሩትን በትምህርት ቤት ጭምር የተነገራቸውን ዘር ተኮር ሃይማኖት ተኮር የሆነ ጥላቻ ነገሌ ናቸው፣ የቤተሰብ የአያቶችን የቅድመ አያቶችን ጡት ቆርጠዋል፣ እንደዚህ አድርገዋል፣ ርስት ነጥቀዋል፣ በግድ ክርስቲያን አድርገዋል እያሉ ምሁራኖች ጭምር የብሔረተኛ የሆኑ አክራሪ ብሔረተኛ የሆኑ ምሁራኖች በሚዲያ በሶሻል ሚዲያ በምን አሁን እንደምታውቀው ሁሉም ሰው የመጨረሻ ሪሞት የምትለው ኤሪያ ውስጥ ሁሉም ሰው የቲክቶክ አክሰስ አለው፣ የፌስቡክ አክሰስ አለው፣ የዩቲዩብ አክሰስ አለው እና እነዚህ መርዝ የሆኑ ንግግሮች የሚሰራጩት በእነዚህ ሚዲያዎች ነው። ስለዚህ ብዙ ጊዜ መነሻው በቃ ያ እንደ ጠላት አርጎ የፈረጀውን አካል ከሚኖርበት አካባቢ ማጽዳት፣ ማሸበር፣ ማስፈራራት እና አሁን እዚህ አርሲ አካባቢ ገና በፊት ከአርባ ጉጉ ወደኖ ምናምን በዛ ጊዜ ይፈጸሙ የነበሩ ጥቃቶች መነኮሳት ጭምር ከነ ቁማቸው ፊት ቆዳቸው የተገፈፈበት መነኮሳት አሮጊት መነኮሳት ወደ ገደል የተወረወሩባቸው ብዙ ታሪኮች ናቸው ያሉት እዛ አካባቢ እና እዛ ሐረር ብዙ እንዲህ ያለ ተመሳሳይ ታሪኮች አሉ። ግን ትልቁ ነገር ዋና ምክንያቱ ምንድን ነው ካልክ የኢትዮጵያ ውስጥ ለ40 እና 50 ዓመት የተሰበከው ምናልባትም ከዛ በላይ ባሉት ዓመታት ፖለቲከኞች ለራሳቸው ለስልጣን ግብ ሲሉ የጠነሰሱት የዘር መርዝ የብሔር ፖለቲካ በመርዝ ለውሰው ለህዝቡ ለወጣቱ የሰጡት መርዝ አሁን በዚህ ደረጃ እየታየ ነው እና የሚያሳዝነው ችግሩ ምንድን ነው? እነዚህ ዛሬ በግል ሆነው ተደራጅቶ ሰው የሚደበድበው ሰውዬ በማግስቱ የክልሉ ልዩ ኃይል፣ የክልል ፖሊስ፣ የመከላከያ ሰራዊት አባል ሆኖ ታገኘዋለህ። ያንኑ ጭንቅላቱን ያንኑ እሳቤውን ይዞ ስለሚሄድ የበለጠ ኃይል ነው የምትጨምርለት። ለምሳሌ በአጫሉ ሞት ማግስት የነበረው በኦሮሚያ ክልል ውስጥ የነበሩት ጥቃቶች እንደዚሁ ዘር ተኮር እና ሃይማኖት ተኮር ነበሩ። ከዛ በፊትም የተወሰነ ጊዜ የተፈጸሙት ጥቃቶች የጅምላ ጥቃቶች እንዲህ አይነት ተመሳሳይ ባህሪ ያላቸው። ስለዚህ እነዛ ወጣቶች ዛሬ የኦሮሚያ ክልል ልዩ ኃይል አባላት ናቸው። ድርጊቱን የፈጸሙ ልጆች ግማሾቹ የሽኔ ታጣቂዎች ናቸው፣ ግማሾቹ የመንግስት ፖሊስ እና ሌሎች ቦታዎች ናቸው እና ያሉበት ቦታ ፖዚሽናቸው፣ ዩኒፎርማቸው ምናቸው ነው እንጂ የሚቀየረው ያ አይምሯቸው ውስጥ ተመርዞ የተቀመጠው ነገር አይለወጥም። ስለዚህ በደረሱበት ቦታ ሁሉ ያንን ነገር ሊፈጽሙት ይችላሉ። ይሄ እዛ ኦሮሚያ ውስጥ ስለሆነ ብቻ አይደለም፣ የትም ቦታ የዘር ፖለቲካ በአደገኛ ሁኔታ በተሰበከበት እንትን ውስጥ በየቦታው አማራ ክልል ይሁን ትግራይ ክልል ይሁን ወሬቨር የሶማሌ ክልል ይሁን አርሲ በየቦታው ምልክቶች ታይተዋል። የዘር ጥላቻ ውጤት ንጹህ እኮ በጣም ምንም ውስጥ የሌሉ መዓት ንጹህ የኦሮሞ ብሔር ተወላጆች በአሰቃቂ ሁኔታ ተጨፍጭፈዋል አክራሪ በሆኑ ብሔረተኞች እና ያው የብሔር ፖለቲካ መጨረሻው ይሄ ነው። ከዚህ ያለፈ ነገር የለው። መልካም ያሬዶ፣ እንግዲህ ተጠያቂ አካልን በተመለከተ ቅድም አንስተናል፣ አንተ በሰፊው ሄደበታል። ይህንን ግፍና በደልን አስመልክቶ ግን
የተጠየቅነቱ ነገር እንዳለ ሆነ ጠያቂውን አካልስ በተመለከተ ምንለው ነገር አይኖርም። ለምሳሌ ይሄ ግፍና በደል የግድ ኦርቶዶክስ መሆን አያስፈልግም ይሄን ለማውገዝ ለመጠየቅ። ከምንም በላይ ደግሞ ቤተክርስቲያኒቱ በራሷ ይሄንን ነገር በርግጥ ማናችንም የሰብአዊ ተቆርቋሪና ተሟጋች በሚለው ልክ ያው የመጨረሻው ጣራው ነው ብሎ እነሱ ያሰቡትን ያው ቤተክርስቲያን ስደት ላይ ናት፣ ምዕመኑን እየታረዱ ነው፣ ቤተክርስቲያን እንደ ጧፍ እየነደደች ነው የሚል ተደጋጋሚ መግለጫዎች እየተሰጡ ነው ያሉት። ከዚህ ከፍ ባለ ሁኔታ ቤተክርስቲያኒቷ ምዕመኑን የመታደግና ወደፊትም ደግሞ ሊደርስ ከሚችል እንዲህ አይነቱ የግፍ በደልና አገዳደል ሊታደግ የሚችል ነገር ምንስ ማድረግ ይቻላል? ሌሎችስ የሰብአዊ መብት ተከራካሪዎችን በተመለከተ እንዲሁም የተቀሩትስ ለመላው ኢትዮጵያን በተመለከተ ይሄንን ሃይማኖትን ማንነት መሰረት ያደረገ ጥቃትን በተመለከተ በጋራ የመጠየቅ ሁኔታ ይሄንን ያነሳው ምን መሰለ አሁን ላይ ይሄ ሐሳብ በሰፊ በማህበራዊ ሚዲያ እየተነሳ ነው። ሐሳቡን በመቃወም እንደዚህ የግፍ አገዳደሉን አስመልክቶ ብዙዎች ሐሳቡን ያጋሩት ነው ያሉት። በአብዛኛው በርግጥ ኦርቶዶክስ እምነት ተከታዮች ናቸው። ያ እንዳለ ሆኖ ደግሞ ለንጽጽር እያቀረቡ ያሉ ደግሞ አካላቶች አሉ ትልልቅ። አሁን እንደዚህ አክቲቪስት ናቸው እንዲህ ለማለት እዚህ ስለሚቸግረኝ ነው፣ ያው ሚዲያው ኃላፊነት ስላለብን ነው። ግን በንጽጽር አማራ ክልል እኮ እንዲህ ሲሆን፣ መስጊዶች እኮ እንዲህ ሲሆኑ፣ ትላንት እንዲህ ያሉ ለግፍ ሌላ የግፍን በደልን በንጽጽር በማስቀመጥ የተጠየቅነትና የተጠያቂነት ኃላፊነት እንዲጠፋ ለማድረግ ለማድበስበስ እየተካሄደ ያለ ሁኔታ አለ። በተለይ ይሄንን እያደረጉ ያሉት የመንግስት ደጋፊ ነን የሚሉ አካላቶች ናቸው። ይሄንን ከማውገዝ በሰዎች ላይ እንደዚህ የደረሰው የግፍ በደልን በእኩል አውግዞ ይሄ ነገር ሊደረግ አይገባም ከማለት ይልቅ በተለያዩ አካባቢ የሚፈጸሙ የግፍ በደሎችን በንጽጽር በማስቀመጥ ይሄማ ምንም አይደለም አይነት ጽሁፍና ንግግሮች እያሰራጩ ነው የሚገኙትና የመጠየቁስ ደረጃ እስከምን ደረጃ መሆን አለበት? ሃይማኖቱ አንፃር እንደ ማህበረሰብ እንደ መንግስት እንደ ህዝብስ ይሄንን ነገር እንዴት ነው መጠየቅ የሚቻለው? አይ ቲንክ በቤተክርስቲያን በኩል እንግዲህ ቤተክርስቲያን ወታደር የላትም፣ ህግ አስከባሪ ኃይል የላትም። ምዕመናኖቿን ቤተክርስቲያንን ልታስጠብቅ የምችልበት የታጠቀ አካል ስለሌላት አቤቱታ ከማሰማት ያለፈ ስልጣንም ያላት አይመስለኝም። ምዕመናኑን ተነስና ራስን ተከላከል ካሉት የእርስ በርስ እልቂት ነው የሚሆን። ስለዚህ እንደ ተቋም ኃላፊነት እንደሚሰማው ተቋም ቤተክርስቲያን ልታደርግ የምትችለው ነገር መንግስት ካለ በሚል ለመንግስት ነው አቤቱታ የምታቀርበው። ቅድም አንተ እንዳልከው ላለፉት በርካታ ዓመታት ቤተክርስቲያን ስደት ላይ ነች፣ አደጋ እየደረሰ ነው እያሉ ከላይ ካሉ የቤተክርስቲያን ኃላፊዎች ጀምሮ እየጮሁ ነው። የጥቃቱ አቅጣጫ ግን ወደ እነሱ ጭምር ዞሮ የቤተክርስቲያኑን አናቱን ጭምር ሊመታ የታሰበ ከፍተኛ ጥቃት በቤተክርስቲያኗ ላይ በመንግስት ተፈጽሟል። ቤተክርስቲያኗን ለመከፋፈል ጠቅላይ ሚኒስትሩ ሳይቀር ኢንቮልቭ ያደረገበት የመንግስት ባለስልጣናት ሙሉ በሙሉ እጃቸው የገባበት በመንግስት ስፖንሰር የተደረገ ቤተክርስቲያንን ስፕሊት የማድረግ ፕሮጀክት እንደ ስራ ተይዞ ነው የተሰራበት። ኢትዮጵያ ውስጥ እንደ ስራ በስነ ስራ ተደርጎ የመንግስት ባለስልጣናት እንደ አንድ ፕሮጀክት ወስደው ቤተክርስቲያንን እንዴት ጠቅላይ ሚኒስትሩ የቤተክርስቲያኗን አናት ላይ ያሉ አባቶች በጣም በሚያሳዝን በሚያሳፍር መንገድ ያሸማቀቀ እያዋረደ ገሚሶቹን ከታጣቂዎች ጋር ግንኙነት አላችሁ እያለ ለማስበርገግ ሁሉ ለማስደንገጥ ወንጀለኛ ለማስባል ብዙ ርቀት ሄዶ አይተዋል። በመንግስት የተደገፉ የኦርቶዶክስን ለሁለት ሊከፍሉ የመጡት ሰዎች እስከምን ድረስ መንግስት ይደግፋቸው እንደነበር የደህንነት ጥበቃ ሁሉ ይደረግላቸው ነበረ። ሌሎቹ ጳጳሳቶች ደግሞ በደህንነቶች እዛው ሲኖዶስ ግቢ ውስጥ ጭምር ደህንነቶች እየገቡ ያዋክቧቸው ነበር። የጳጳሱ መግለጫዎች እኮ ያስተላለፏቸው መግለጫዎች እንዳይወጡ ሁሉ ይደረግ ነበረ። እኔ አሁን ዝም ብዬ እንዲሁ እንደው ሄጄ ተመራምሬ ያመጣሁት መረጃ አይደለም ነግረ፣ ግን በእርግጠኝነት የምናገረው ጳጳሱ የቁም እስረኛ ሁሉ ነው ይመስሉኝ። ምንም
ሊያስወግዷቸው በቀጥታ ስላልቻሉ ነው። ልክ እንደ ሀጂ አሁን ነፍሳቸውን ይማር እንዳረፉት የሙስሊሙ አባት እውነት የሚናገር ሰው አይፈለግም እና ቤተክርስቲያን ከአናቷ ጭምር በመንግስት ኢላማ ውስጥ ነው ያለው። የመንግስት ሰዎች ኢንቴንሽናሊ ቤተክርስቲያኗን ለመበታተን ብዙ ርቀት ሄደዋል፣ ብዙ በጀት መድበው ሄደዋል። ስለዚህ ከቤተ ክህነት ብዙ ድምጽ ባይሰማ አይገርመኝም። አንድ ሁለተኛ በመንግስት አፊሌትድ የሆኑ ሰዎች ቁልፍ የሆኑትን ቦታዎች ሁሉ እንዲይዙ ተደርጓል። ከባለፈው ውይይታችን ላይ የቤተ ክርስቲያን በዓላት ራሱ ሲከበሩ የመንግስትን ፍላጎት ለማሟላት ስልጣን ላይ ያሉት የቤተ ክርስቲያኗ ሰዎች ወጥተው የሰጧቸው መግለጫዎችን ምንን ስትሰማ ልክ የፖሊስ መግለጫ የሚያነቡ ነው ይመስል። ስለዚህ በቃ ጥሩ አገላለጽ ይመስለኛል። ቤተ ክርስቲያን ስደት ላይ ነች፣ ችግር ላይ ነች፣ መከራ ላይ ነች ብለዋል። የዛ መከራ አካል ነው እና ምናልባት በየቀኑ ወጥተው መግለጫ ባያወጡ ምናልባት አለማውጣታቸው አሁንም የበረታ ችግር ውስጥ ሳያሳስቧቸው ቀርቶ ነው ብዬ አይደለም ማስበው። ግን ምናልባት ይህንን ሁሉ መግለጫ ሁሉ ለመስጠት ራሱ እኮ እንዳይችሉ ተደርገውም ሊሆን ይችላል። እሱንም ማሰብ ያስፈልጋል። የአገዛዝ ስርዓቱ ምንም ከማድረግ የሚመለስ አይደለም። ይሄ አንድ ነገር ነው። በሌላው በኩል ችግር አለ። ግን ይሄ ለምሳሌ የሙስሊም ማህበረሰቡ ሲጠቃ ሌላው ዝም ይላል። ፕሮቴስታንቱ ሲጠቃ ሌላው ዝም ይላል። በተመሳሳይ ሁኔታ ኦርቶዶክሱ ሲጠቃም ሌላው ዝም ይላል። ጥቂት ሰዎች ብቻ ሃይማኖት፣ ብሔር፣ ክልል ሳይገድባቸው ለሁሉም ጥቃት ይጮሃሉ። ይሄ የቅድም ያወራነው ጠርዝ የነካ የብሔር ፖለቲካ በተሰበከበት እንደ ትምህርት በተሰጠበት መዋቅር በያዘበት ስትራክቸር ይዞ በተቀመጠበት አገር ይሄ እነዚህ ነገሮች የሚጠበቁ ናቸው። ሁሉም የሚጮኸው የኔ የሚለው አካል ሲነካ ነው። የሌላውን በደል እንደ በደል አያይም፣ ቢያይም ድምፁን አያሰማም፣ በዝምታ ያልፋል እንዳላየ ሆኖ ተመሳሳይ በደል ወይም ያነሰ በደል እሱ አካባቢ ሲደርስ ደግሞ ያዙ ይልቀቁኝ ይላል። ይሄ የተለመደ ችግር ነው። አንዱ አካባቢ ብቻ ያለ አይደለም እና ሙስሊሙ ሲጠቃ ሁሉም አብረው ቢጮህ፣ ሌላው ሲጠቃ ሙስሊሙም ሌላውም አብረው ቢጮህ፣ ኢቨን መንግስት እንኳን ባይበረታ አጥፊዎችን ለማሸማቀቅ እድል ነበረ። ግን እነዚህ ሁሉ ነገሮች ቀድመው የተሰሩ ናቸው። የዚህ የብሔር ፖለቲካው ፕሮጀክት ኢትዮጵያን እስከ መበታተን የሚያደርስ ፕሮጀክት ተደርጎ ነው ፌዝ ባይ ፌዝ የተሰራው እና አንዱ ፌዝ ኢትዮጵያውያን በህመማቸው ሁሉም አንዱ የሌላውን ህመም ተጋርቶ በእኩል እንዳይቆም ማድረግ ነው እና ሰክሰስፉሊ ያ ፕሮጀክት የተሳካ ይመስለኛል። አንዱ ሲቃጠል፣ አንዱ ሲለበለብ፣ ሌላው ዳር ቆሞ ያያል እና አዲስ ነገር አይደለም ልልህ ነው። ግን እንደ መፍትሄ ግን ሁሉም ሰው በደልን በሰው ደረጃ በኢትዮጵያዊነት ደረጃ የሁሉንም ሰው በደል እንደ በደል መቁጠር ብንችል ግፉንም ማንጠፍ የሚቻልበት እድል ሰፊ ነው። መልካም ያሬዱ፣ እንግዲህ ይህን ነገር አስመልክቶ ያው በተደጋጋሚ ብለናል። በተለይ ከአዛሉ ሞት ጋር ተያይዞ በኦሮሚያ የተፈጸመውን ነገር ከጀዋር መሐመድ ጋር እንዲሁም በተለያየ መልኩ በሚነሱ ፖለቲካዊ ተቃርኖዎች ምክንያት አማራዊ ማንነት እንዲሁም ደግሞ በእምነት ደረጃ ኦርቶዶክስን በማነጣጠር የሚደርሱ በደሎች፣ ግፎችን አስመልክቶ በተደጋጋሚ አዲስ አበባ ራሱ በነበርንበት ወቅት ስቱዲዮ ድረስ ቀርበን ይህን ማብራሪያ ትንታኔ እንዲሁም ደግሞ ይሄ ነገር መፍትሄ ሊሰጠው ይገባል ስንል ድምፅ ስናሰማ ነበር። አንተም በተደጋጋሚ ከሰብአዊ መብት አያያዝና ጥበቃ ጋር ቀጥተኛ ካለ የስራ ግንኙነትም እንዲሁም ተቆርቋሪነትም ተነስተን አቤት ስትል ከርማት ሰንብተናል። ለአመታትም እንግዲህ ቅድም ስትሉ እንደነበረ ለባለፉት 7 ዓመታት ይሄን ድምፅ ስናሰማ ነው። አሁንም ግን ሰቆቃው በደሉ ቀጥሏል። ይሄ ነገር መፍትሄ እስኪገኝለት ድረስ በእንደዚህ መልኩ እንግዲህ እኛም ያለን አቅም ቅድም አንተ ጥሩ አድርገህ ገልጿል። ቤተክርስቲያን ወታደርም የላትም ታንክም የላትም ማለት የምትችለው ይሄንን ነው ብለሃል። እኛም እንግዲህ ማለት የምንችለው ይሄንን ነውና ይሄ በደል ሰቆቃ እስኪቆም ድረስ አቤት ከማለት ወደኋላ አንልም።
በዚህ ደስ ምናልባት እዚህ ላይ አንድ ነገር እንድጨምር ፍቀድልኝ። ወል ቤተክርስቲያን አንድ አቅም አላት። ቤተክርስቲያን ብቻ ሳይሆን የኢትዮጵያ ሕዝብ አቅም አለው እንዲህ ያሉ ግፎችን ለማስቆም። እንደው ያኔ የጳጳሳቶቹ የክልል ሲኖዶስ ይፈጠራል ሲባል ሕዝቡን ያቀረቡት ጥሪ ከሕዝቡ የተሰጠው ምላሽ መንግስትንም ያስደነገጠ ዓለም አቀፍ ማህበረሰቡንም ያስደመመ ኢትዮጵያኖች ለካ ሙሉ በሙሉ አልተበታተኑም፣ እንደዚህ በጋራ አብረው የሚያቆማቸው ጉዳይ አለ ተብሎ ብዙ መደመምን የፈጠረ ትልቅ ንቅናቄ ነው። ግን እንዲህ ያለ ንቅናቄ ጳጳሳቶቹ የሚጠሩት ስልጣናቸው ሲነካ ብቻ ከሆነ የዛን የቤተ ክርስቲያንን አቅም የሚጠቀሙበት የህዝቡን የምዕመናኑን አቅም የሚጠቀሙበት ነገር ለምን ጉዳይ ነው የሚለው አብሮ ደግሞ መመርመር አለበት። ተቀናቃኝ ስልጣን ፈላጊ፣ ጥቅም ፈላጊ፣ ገንዘብ ፈላጊ ኃይል ሲመጣ ድረሱልን ብለው ተጣርተው ህዝቡ ጥቁር ልበስ ሲሉት ጥቁር ለብሶ፣ ጸልይ ሲሉት ጸልዮ፣ ውጣ ሲሉት ወጥቷል። ሰልፍ ሁሉ እንጠራለን ሲሉ ጥሩኝን ስራዬንም ትቼ፣ በዛ ምክንያት ከስራ ጥቁር በመልበሳቸው የተነሳ ከስራ የተባረሩ ሰዎች አሉ። ከተለያየ ቦታ የተባረሩ፣ ከእንጀራቸው የተስተጓጎለባቸው ሰዎች አሉ። የተከሰሱ ሰዎች አሉ። ፍርድ ቤት የቀረቡ የታሰሩ ሰዎች አሉ። ሻሸመኔ ላይ የሞቱ ህይወታቸውንም የሰጡ ሰዎች አሉ። ያ የሆነው ቤተክርስቲያን ተጠቅማበት የማታውቀውን ፓወሯን ያን በተን ሲነኩ የሚነሳ ህዝብ መኖሩን አሳይተዋል። ግን ለሁለተኛ ዙር አሁንም ስልጣናቸው ሲነካ ነው ወይስ ምዕመናኖች የምዕመናንን እልቂት? ለምሳሌ ቤተክርስቲያን ከዛሬ ጀምሮ ኢትዮጵያውያን እኛ ኦርቶዶክሳውያን ጦርነት የሚባል ነገር አንፈልግም፣ ስለዚህ ለሰላም ስንል እንደውም እስካሁን ኢትዮጵያ ውስጥ እስከዛሬ በጦርነት ለሞቱት ላጣናቸው ልጆች ሁሉ ለአንድ ሳምንት ጥቁር ልበሱ፣ ብሔራዊ የሀዘን ቀን ማወጅ ትችላለች ቤተክርስቲያን። እስከዛሬ ድረስ ለሞቱት ኦርቶዶክሳውያንም ለእምነታቸው ሲሉ ለተሰዉት ሰዎች አገሪቷ ውስጥ በተፈጠሩ ፖለቲከኞች በፈጠሩት ጦርነት ላለቁት በ10 ሺዎች ለሚቆጠሩ በመቶ ሺዎች ለሚቆጠሩ ኢትዮጵያውያን አንድም ቀን ቤተክርስቲያን የሀዘን ልብስ ጥቁር ልበሱ ስትል ሰምተን አናውቅም። ለስልጣናቸው ግን የምዕመናንን ጥቁር አስለብሰው። ስለዚህ ተነስተው ነገ የኢትዮጵያ ኦርቶዶክሳውያንም ሌላውም ኦርቶዶክሳዊ ያልሆነው ሁሉ የብሔራዊ ሀዘን ቀን ቤተክርስቲያን አውጃለች፣ ለአንድ ሳምንት ጥቁር ለብሳችሁ ሀዘናችሁን ግለጹ ቢባል፣ ለአንድ ሳምንት በየአጥቢያው ተገኝታችሁ ሻማ አብሩ ቢባል ምላሹ ምድር አንቀጥቅጥ ነው የሚሆነው። ይነቃቸው። ምናልባት የተወሰኑ ጳጳሳት ሊታሰሩ ይችሉ ይሆናል። ይሄ ግን እንደ አቡነ ጴጥሮስ መክፈል ከሚገባቸው ትንሹ መስዋዕትነት ነው። ግን የሚፈጥረው ቁጣና መልእክት ግን ቀላል አይደለም። በየጊዜው መግለጫ እያወጣ መንግስትን ከመለመን የብሔራዊ የሀዘን ቀን አውጃ ቤተክርስቲያን ማቅ ልበሱ እና ቁጣችሁን ግለጹ ማለት ትችላለች። ስራ አቁሙ ማለት ትችላለች። ስራ አቁማችሁ ቤታችሁ ጸልዩ ማለት ትችላለች። እና ሰላማዊ ይሄ የዲስኦቢደንስ ማለት የሲቪል ዲስኦቢደንስ ሌላው ሀገር እነ ማርቲን ሉተር ኪንግ እኮ የቤተክርስቲያን ቄሶች አገልጋዮች ሆነው ነው እንዲህ ያለ ቁጣ በመግለጽ በህዝባቸው ላይ የሚፈጸመውን በደል እንዲቆም ስር የሰደደ ታሪካዊ ለውጥ ያመጡት። ስለዚህ ትልቅ ለዛ ነው በነገራችን ላይ የሚመጣው መንግስት ሁሉ ቶሎ ብሎ የቤተክርስቲያንን የመስጊድን የእስልምናውንም የኦርቶዶክሱንም የሁሉንም የሃይማኖት ተቋማት አናታቸውን ቶሎ ለመቆጣጠር የሚሮጡት ያ አካል ሊብሬት ካረገና ከመንግስት ካፈነገጠ ኢትዮጵያ ውስጥ በቀላሉ መንገድ መንግስትን ቁጭ ብድግ ማድረግ ትችላለህ።
ጥሩ ነው የሰጠህን ማብራሪያና ትንታኔ እጅግ አድርጌ አመሰግናለሁ። ወደ ሁለተኛው ምዕራፍ እንሻገር። ፕሬዝዳንት ታዬ አጽቀሥላሴ መስከረም 26 2018 ዓ.ም ለሕዝብ ተወካዮችና የፌዴራል ምክር ቤቶች የጋራ ስብሰባ ያደረጉት የመክፈቻ ንግግርን አስመልክቶ ከምክር ቤት አባላት በሚቀርቡ ጥያቄዎች ላይ ጠቅላይ ሚኒስትር አብይ አህመድ ጥቅምት 18 ቀን 2018 ዓ.ም ምላሽና ማብራሪያ ሰጥተዋል። ምላሽና ማብራሪያቸውን ደግሞ አስመልክቶ አንተ በማህበራዊ ድረገጽ እንዳሰፈርከው የጠቅላይ ሚኒስትሩ የፓርላማ ንግግር ጊዜ ወስጄ አንዳንዱንም እርግጠኛ ለመሆን ደግሜ ሰማሁት። ጠቅለል ሲደረግ የለየልኝ አምባገነን መሆኔ የኢትዮጵያ ሕዝብ፣ ጎረቤት ሀገሮችና የቀረው ዓለም ይወቅልኝ የሚል እንድምታ ያለው የጸዋች ንግግር ነው። ጠቅላዩ ሶስቱንም የአምባገነን ስርዓቶችን ባህሪያት ብልጽግና ተኮር ወታደራዊ ኃይልና ምርጫን ያማከለ አምባገነን መሆናቸውን በይፋ ሊያውጁ የወጡበት መድረክ ሆኖ ነው ያገኙት። በልማት አንበሸብሻቸዋለሁ፣ በወታደሮቼ እጨፈልቃቸዋለሁ፣ ወደዳችሁም ጠላችሁ በምርጫ አሸንፋቸዋለሁ ነው አይነት የሚል መልእክት አስተላልፈዋል ብለህ በማህበራዊ ድረገጽ አጋርታልና በዚህ ጉዳይ ላይ ትንሽ ቆይታ እናድርግ። ይሄን ያስባለ እስኪ እንደ ምክንያት የምትጠቅሳቸው ነገሮች አሉ? አዎ ይሄንን ያስባለኝ የዚህ ፓርላማው ንግግራቸው ብቻ አይደለም። ያው ከኋላ ያለው ቅድመ ታሪክም ጠቅላይ ሚኒስትሩ አምባገነን ከሆኑ ውለው አድረዋል። መጀመሪያ አካባቢ የዛሬ አይ ቲንክ 4 ዓመት እንደዚህ ግድም በዛው ላይ አሁን የዚህኛው ጽሁፌ ላይ የጠቀስኩት የብልጽግና ተኮር አምባገነን ይሄ ቤኒቮለንት ዲክቴተርሺፕ ባህሪ እየታየባቸው ነው ብዬ የጻፍኩት የዛሬ 4 ዓመት ኢቭን ከትግራይ የቤኒቮለንት ዲክቴተርሺፕ ባህሪ ነው። ዳቦ ሰጣቸዋለሁ፣ የሸገር ዳቦ ይከፈትላቸዋል፣ እዛ ጋር እንደዚህ ያደርግላቸዋለሁ፣ መንገድ አጸዳለሁ፣ ሌላ የዲሞክራሲ ምናምን አጠይቁኝ፣ ልማት ተኮር አርፋችሁ ተደመሩ፣ ልማቱን ነገር ለእኔ ተውልኝ፣ ከዛ ያለፈ የዲሞክራሲ የምን ጥያቄ የፖለቲካ ጥያቄ የሚያነሳ ካለ ይግጠመኝ የሚል አይነት ይዘት ያላቸው እና ለህግ የበላይነት ለፍትህ ያላቸው በጣም የወረደ ምልከታ እና ለህዝብ ስቃይ፣ ለህዝብ ሞት፣ ለሰዎች ሞቶች ምንም ደንታ የማይሰጣቸው እና በመቶ የሚቆጠሩ ሰዎች ከዋጋ ሲሞቱ ምንም ደንታ የማይሰጣቸው ሰው አዲስ አበባ የተከልኳቸውን አበቦች ቀጠፋችሁ ብለው በንግግራቸው በጣም የሚብሰከሰኩ ሰው መሆናቸው ሳይኝ ሰውዬ የዚህ የፕሮስፔሪቲ አይዲዮሎጂ አንዱ እንትን ምንድነው? ሀብት ተኮር ነው፣ ብልጽግና ተኮር ነው፣ ሰው ተኮር አይደለም። ጥቂት ሰዎች በሚያፈሩት ሀብት የሚበለጽግ ካፒታል ይኖርና 100 ሚሊዮኖችን ከጀርባ 100 ሚሊዮን ድሃዎችን ከነመፈጠራቸው ልትረሳቸው ትችላለህ። እና በዛ ሂደት ውስጥ ሰርቆም ዘርፎም ምንም ብሎ ሀብታም የሚሆን ካለ ይሁን፣ ካልሆነ ተጠባጥቦ ይወድቃል። እሱ አያሳስባቸውም። ስለዚህ ጥቂቶች ግን በአጭር ጊዜ ውስጥ በተመቻቸላቸው ሁኔታ አንዳንድ ጊዜ ማንፋክቸርድ ቢደረጉ በስነ ስርዓት የሚፈጠሩ ክላሶች ይኖራሉ። ሚድል ክላስ እና አንተቸብል የሆኑ የማይነኩ ባለሀብቶች ትላንት ምንም ያልነበራቸው ምንም ነገር ያልነበረው ባዶ ኪሱን የነበረ ሰው በ3 በ4 ዓመት ውስጥ የሚሊዮን እና በቢሊዮን የሚቆጠር ካፒታል ራን የሚያደርግ ሰው ሆኖ ልታገኘው ትችላለህ። ምክንያቱም አካውንታቢሊቲ የለም። ከየት አመጣህ አይባልም። እንትኑ አይዲዮሎጂ ራሱ ዘርፈም ይሁን ምንም ሀብት ማካበትን ጭምር ያበረታታል። በላዩ ላይ ብሔረተኝነት ደግሞ ሲጨምርበት ብሔረተኝነት በሌለበትም ቦታ ይሄ የፕሮስፔሪቲ ፎከስ የሆነው አይዲዮሎጂ ሀብት ተኮር ነው። ድሃን ዞር ብሎ ያያም። ድሃ ጠል ነው። ችግር ጠል ነው። ችግረኞችን ድሆችን አያይም። ምናልባት ለመጽደቂያ እንደ ቱል ሊጠቀምብህ ይችላል።
ትላንት ጠቅላይ ሚኒስትሩን ፓርላማ ያነሳው ማዕድ መጋራት ልክ ከኪሳቸው አውጥተው የሚያበሉ ይመስል በዓል እየጠበቁ ዶሮና ዘይት እየሰጡ ፎቶ እየተነሱ ለሰው የሚራሩ የሚመስሉ ሰዎች የሚወጡበት ነው እና ይሄ የፕሮስፔሪቲ አይዲዮሎጂን የያዙ ሰዎች ሌሎችም ዓለሞች አሉ ከአንዳንዱ ቦታ ከእምነት ጋር የተያያዘ ነው እና የዛ አይዲዮሎጂ እንትን ነው። ስለዚህ የዛሬ ስንት ዓመት 4 ዓመት አካባቢ በፊት ያልኩት በቃ እኚህ ሰው የሚያብረቀርቁ ሀብት ተኮር የሆኑ ነገሮች ላይ ነው የሚያተኩሩት። ወዲያው ካስታወስክ የባለስልጣናቶቻቸውን ቢሮዎች ነጭ በሆነ እንትን እና በውድ ኦፊስ ኢኩፕመንት ማሳመር ምናምን እዛው ድርጅት ውስጥ እኮ ሰራተኞች ደሞዝ በቂ የላቸውም። ብዙ ተቋማቶቻቸው በቂ የሆነ የሰርቪስ አገልግሎት የላቸውም። የየተቋማቱን አገልግሎት የሚጠይቁ ሰዎች ሜዳ ላይ ሲከራተቱ ሲሰቃዩ ታያለ። ግን የባለስልጣናቶቹን ግሬስ ለማሳመር ከጠቅላይ ሚኒስትሩ ቢሮ ጀምሮ ቢሮቸውን በሚያብረቀርቁ ነገሮች እና በጣም ውድ በሆኑ አንዳንዶቹ ጂም ሁሉ እና በጣም ውድ የሆኑ መዝናኛዎች ፋሲሊቲዎች የገባላቸው የሹሞች ቢሮዎች አሉ። እዛው ቢሮቸው ደጃፍ ላይ ደግሞ ሲስተሙ ገፍቶ የጣለው ደሃ ሰው እናት ልጆቿን ምናምን ሰብስባ እዛው በየሚኒስትሩ በራፍ ላይ ስትለምን ልጆች ትምህርት ቤት ሳይሄዱ ያደጉ ልጆች ሜዳ ላይ ሲለምኑ የምታይበት ሀገር ነው። ስለዚህ ድሃ ጠል ነው። ድሃ የሚያይ መነጽር የለውም። ስለዚህ እኚህ ሰውዬ ወደዛ ይሄዳሉ የሚል ነበር። በኋላ የትግራዩ ጦርነት መፈጠር ደግሞ የወታደራዊ አምባገነንነታቸውን ዊንግ ላይ ደግሞ በደንብ እንዲሰሩ አደረጋቸው። የትግራዩ ጦርነት ሲመጣ እኚህ ሰውዬ በወታደሩ ላይ ብዙ ዝግጅት ስላላረጉ ከኤርትራ ሁሉ ሰራዊት ስበው አምጥተው ኢሳያስን ጋብዘው አስገብተው አገሪቷን አስወርረው ብዙ ጉዳት አድርሰው ከ600,000 ያላነሰ ሰው አልቋል በዛ ግጭት። ከዛ የዚህ የሚሊተሪ ዲክቴተርሺፑ ትግራይ ላይ ብቻ አላበቃም። ቶሎ አገሪቷ ውስጥ በኃይል ሊፎካከረኝ የሚችል ኃይል እንዳይኖር በሚል ወደ አማራ ክልል ኦሮሚያም ያለው ግጭት እየተጠናከረ መጣ። እሱ በቃ ሁሉንም ኃይል በመሳሪያ ጨፍልቄ ይዛለው የሚለው የሚሊተሪ ዲክቴተርሺፕ ነው። ይሄ የብልጽግናው ዲክቴተርሺፕ ብቻውን እንደማያቆያቸው ያወቁት ከህወሓት ጋር ከገጠሙ በኋላ ነው እና ከፍተኛ በጀት ለመከላከያ፣ ለደህንነት፣ ለስለላ ስራ በማዋል እንትን አደረጉ እና ከዛም ደግሞ እንግዲህ ኢሌክቲቭ ዲክቴተርሺፕ የሚለው ደግሞ እንደ ኢሳያስ እኔ ምርጫም አልፈልግም ምንም አልፈልግም ዝም ብዬ 30 ዓመት እገዛለሁ ማለት አይችሉም ኢትዮጵያ ባለችበት ሁኔታ። ምክንያቱም ከሳቸው በፊት የነበሩ መንግስት አገዛዞች የውሸትም ቢሆን ምርጫ ያካሂዱ ነበረ። ስለዚህ እኚህ ሰውዬ የግድ የምርጫ ሌጂቲሜሲ ያስፈልጋቸዋል። ስለዚህ ምርጫን ደግሞ ተኮር ያደረገ አምባገነናዊነት እሱም ላይ ምርጫውን በፍትሃዊ እንዲሆን ነፃ እንዲሆን አድርገው አይደለም በምርጫ የማሸነፍን ኢላማ የሚያደርጉት። በምርጫው ላይ የሚፎካከሯቸውን አካላቶች በማንኳሰስ በመስደብ አሁን ትላንትና ንግግራቸው ላይ የእናንተ ሱፍ ታጥቦ ስላልተተኮሰ ስላልደረቀ ምናምን የሚለው ዝልፊያ ሁሉ የመጣው እነ ኢህአፓን እኔ ስላለው ነው ወደ ሀገር ውስጥ የመጣችሁት የሚለው ዝልፊያው ሌሎቹንም አካላት ተለጣፊዎች፣ ሽብርተኞች፣ ባንዳ የሚሉት ስድቦች ሁሉ ለዶክተር ደሳለኝ እዛው ስለ ሰላም ስለጠየቀ ብቻ የተሰጠው ምላሽ ይሄ የሚያሳይህ ደግሞ በምርጫ የሚፎካከሯቸውን አካላቶች ቶታሊ በቃ ዲስሚስ የማድረግ የማዋረድ የማዋከብ እና ምናልባትም እየቆየ ይሄ ኢሌክቲቭ ዲክቴተርሺፕ የሚባለው እንደሚሆነው መሰለ ምርጫ ታካሂዳለህ። ግን ምርጫውን ስታካሂድ ሁለት ስልት ነው የምትጠቀመው። ከቻልክ ተቃዋሚዎቹን በተወሰነ ደረጃ እያዋከብክ ግን ምርጫው ላይ አክቲቭ እንዲሆኑ ታደርግና ኮረጆ መገልበጥ ላይ ብቻ ታተኩራለህ እና በተለያየ መንገድ ድምጽ በማጭበርበር ምን በማለት ስልጣንህን ታስጠብቃለህ። እዛ አያደርሰኝም ብለህ ስታስብ ግን ሌላኛው መንገድ
ጠራርገህ ተቀናቃኝ የምትላቸውን አካላቶች ሁሉ ቀድመህ እስር ቤት ማጎር ነው እና ወይ ከሀገር ታሰድድና የሚፎካከርህን አካል ከሜዳ ውጭ ታደርገዋል። እዛ አንድ ሁለት መሰል የሚሆኑ ፓርቲዎችን ትተውና ምርጫ ይካሄዳል። ምርጫውም ሰላማዊ ይሆናል። ተቀናቃኝ አይኖርህም፣ ታሸንፋለህ። ስለዚህ የአምባገነኖች ምርጫ የሚያካሄዱ ምርጫ ጭራሽ የማያካሄዱ የኢሳያስ አይነት አምባገነኖች አሉ። ምርጫ አካሄደው ምርጫውን ግን ለቀጣይ ስልጣን ማራዘሚያቸው ለሌጂቲሜሲ የሚጠቀሙበት የምዕራቡ ዓለም የእንትን ግድ የሚላቸው ሙሴቪኒን ብትወስደው ሌሎችም አንዳንድ አፍሪካ ሀገሮች ውስጥ ምርጫ ያካሄዳሉ፣ ግን የኢሌክቲቭ ዲክቴተርሺፕ ባህሪ ነው እና አብይ ሶስቱንም ገጸ ባህሪ ይዞ ነው የመጣው። እኔ አለማቸዋለሁ፣ እናንተ አይናችሁ ስለማያይ ነው፣ አፍንጫችሁ ስለማያሸት ነው፣ ቢርባችሁም አራባችሁም፣ ኑሮ ቢወደድባችሁም አልተወደደባችሁም፣ ልማቱን የመንገዱን መብራት የሚል የልማት ተኮር ብልጽግና ተኮር የሆነ ባህሪ ያለው። በዛ ደግሞ ልክ ማንም ኃይል ቢመጣ ከጎረቤት ሀገር ከሀገር ውስጥ እኔን የሚያሸንፈኝ በምድር የለም የሚል አጥፍቶ ጠፊ ድሮን ሁሉ እየሰራው ነው፣ እንደዚህ እያደረኩ ነው የሚሉት የሚሊተሪ ዲክቴተርሺፕ ባህሪ ማሳያዎች ናቸው እና ምርጫውንም ደግሞ አላራዝምም እስቲ ሞክሩኝ በምርጫም እያለ ነው። ስለዚህ ለዛ ነው በዛ ጽሁፌ ላይ የአብይን ባህሪ በሶስቱ ዲክቴተርሺፕ መገለጫዎች ያስቀምጥኩት። ጥሩ አድርጋ አስቀምጠዋል። እኔም በትክክል ማይቸው አንብቤው ነገሩን ጠቅለል ባለ መልኩና ስርዓትና አግባብ ባለው ትክክል የሚገልጸው ነው። ምናልባት ያንተን መውጫ ልትጠቀምና በዚህ ጉዳይ ላይ አንተም የምትጨምርበት ሀሳብ ካለ ድሉን እሰጣለሁ። ምናልባት በስተመጨረሻ ለዚህም ርዕሰ ጉዳይ እኔ ስለወደድኩት ነው ማጠቃለያ ልጠቀመው ፈልጌ ነው። ለማንኛውም የፓርላማ ውሎ ባጭሩ የሀገሪቱ ፈላጭ ቆራጭ ህገ መንግስቱ በላይና በ130 ሚሊዮን ህዝብ እጣ ፈንታ ላይ ያሻውን የሚወስን አንድ ሰው እሱም አብይ አህመድ መሆኑ ማወጅና ማሳያ ሆኖ አልቋል ብለናል። ይሄ እጅግ ገራሚ የሆነ መዝጊያ ነገር ነው እንትን ያልከው። ለዚህ ውይይታችን እንደ መዝጊያ መጠቀም እፈልጋለሁ። ምናልባት በዚህ ላይ የሚጨምረው ነገር አለ? አጭር ነገር። ትልቁ ነገር ምንድነው? አብይ ምንም ህግ የሚገዛው ሰው አይደለም። እንደውም ብዙዎቻችን ህገ መንግስቱ ይሻሻል ስንል አንቀጽ 39 ሀገሪቷን ይበታትናታል ምናምን ነው። ህገ መንግስቱ አይቀየርም እያለ ሲጮህ የነበረ ሰው ተነስቶ ማንም ሰው ኢትዮጵያ ውስጥ የመገንጠል ጥያቄ ማንሳት አይችልም ይላል። ይህ ህገ መንግስታዊ ነው። አንቀጽ 39ን አስቀምጠህ እኔ ያለው የመገንጠል ጥያቄ ማንሳት አትችሉም ማለት አይችልም። ጥያቄያችሁን ህጋዊ አድርጉ ነው ማለት የሚችለው። ልክ እንደዚህ ሌሎችም ምንም የህግ ልዕልና ኮንሰፕት ጭራሽ ያልገባው ወይም እንዲገባው የማይፈልግ ሰው ነው እና በብዙ መንገድ ህገ መንግስቱን ዜሮ ሲያስገባው ታያለህ። በብዙ መንገድ አንድ ጥሩ ምሳሌ ልስጥ። ህገ መንግስቱ ላይ መሬት በቃ በኢትዮጵያ ህግም የውጭ ሀገር ዜጋ የሆነ ሰው የኢትዮጵያ ውስጥ የቋሚ ንብረት ማፍራት አይችልም፣ መሬት መግዛት አይችልም፣ መሬትን በሊዝ መያዝ አይችልም። የአዲስ አበባን ህዝብ እንዳለ አፈናቅለው አዲስ አበባን በአረንጓዴ ቆርቆሮ አጠሩ እና ካልኩሌሽናቸው የነበረው ዲያስፖራው መጥቶ ይገዛናል ነበር። ዲያስፖራው ኢንተረስት የለውም፣ ሰላም የለውም፣ አቅምም ላይኖረው ይችላል፣ ዋቴቨር አልገዛቸውም። ስለዚህ አሁን የውጭ ባለሀብትን እናና ዝም ብለህ በሊዝ መሬት ተከራይተህ ግን ደግሞ ቋሚ ንብረት አፍራ ልትለው አትችልም። ስለዚህ የግድ ህገ መንግስቱን የሚጥስ አዋጅ ማውጣት ስለነበረባቸው ህገ መንግስቱን ጥሶ የውጭ ሀገር ባለሀብቶች ኢትዮጵያ ውስጥ ቋሚ ንብረት ማፍራት ትችላላችሁ ብሎ አዋጅ ያወጣው እኮ የውጭ ባለሀብቶች መጥተው አዲስ አበባ ላይ ያጠረውን መሬት እንዲገዙት ነው እና ዶላር ችግር ስላለበት ህገ መንግስቱን ጣሰው። በቃ ልክ እንደዚህ ማአት ምሳሌ ልሰጠው ይችላለሁ። ስለዚህ የኢትዮጵያ ህገ መንግስትም ሆነ ህግ ለሱ ምኑም አይደለም። በ130 ሚሊዮን ህዝብ ጣፈንታ ሁሉንም ነገር ከሱ በሆነ ዜና ወይ በምናምን መልክ ነው የምትሰማው።
ትላልቅ ፕሮጀክት እኮ ለመስራት በህዝብ ሀብትም ይሁን ከየትም ቦታ ገንዘብ ያምጣ በጠቅላይ ሚኒስትርነቱ ለሚያገኛቸው ገንዘቦችና ለሚሰራቸው ፕሮጀክቶች ለፓርላማው ለህዝብም አካውንተብል ነው። አትጠይቁኝ እኮ ነው ያለው ፓርላማውን። የኮሪደር ልማት ስንት ብር ፈጀ፣ ከየት አመጣህ፣ ቤተመንግስት የምሰራበትን ገንዘብ መጠየቅ አትችሉም ነው ያለው። እንግዲህ እኚህ ጠቅላይ ሚኒስትር የቁንጅና ውድድር ተወዳድረው አይደለም ይሄን ገንዘብ ያገኙት። የኢትዮጵያ ጠቅላይ ወይ ደግሞ ዝም ብሎ አብይ ስለሆነ ሰዎች ጠርተው እንካስቲ አንተ በጣም ጥሩ ሰው ወይም በጣም ጂኒየስ ስለሆንክ እንካ ብለው ብር አልሰጡትም። የትኛውም ሀገር ይሄን ገንዘብ የሚያገኘው የኢትዮጵያ ጠቅላይ ሚኒስትር ስለሆነ ነው። በኢትዮጵያ ቀጣይ ዕጣ ፈንታ ላይ ተደራድሮ በሚያገኘው ገንዘብ በግሉ ኢኒሼቲቭ የሚያገኘው በምንም በጠቅላይ ሚኒስትር ፖዚሽኑ እስካገኘው ድረስ ሂዝ አካውንተብል። አትጠይቀኝ ነው ያለው ፓርላማው። ስለዚህ ለፓርላማው አይገዛም። ለአብዛኛውን ፕሮጀክት እኮ ለፓርላማው ሰርፕራይዝ ነው። መጥቶ በቃ አሁን ነዳጅ በዚህ ጋር ልናወጣ ነው፣ በዚህ ጋር ጋዝ እናወጣለን፣ በዚህ ጋር እነዚህ እንላለን ብሎ ከኛ እኩል ነው ፓርላማው የሚሰማው። እንደ ኖርማል ሀገር ግን ገና ስታቅድ ነው ስትፈልግ እንዲህ ለማድረግ አስቤያለሁ፣ ይህም ፕሮጀክት ባለሙያዎች ይምከሩበት፣ ይወያዩበት፣ አጽድቁልኝ ብለህ መጠየቅ አለብህ። እሱ ግን ከዛም አልፎ እንዳትጠይቁኝ ያለ ሰው ነው። ስለዚህ በ130 ሚሊዮን ህዝብ ዕጣ ፈንታ ከጎረቤት ሀገሮች ጋር የሚኖረንን የወደፊት ዕጣ ፈንታ ጭምር እሱ ነው የሚወስነው። የኢትዮጵያ ህዝብ ምንም አያገባውም። ፓርላማውን ሳያሳውቅ ሄዶ ከአንድ ሀገር ጋር በሆነ ጉዳይ ይዋዋላል፣ በማግስቱ ይጣላል፣ በማግስቱ ይፎክራል። ስለዚህ የህገ መንግስቱን የናቀ የህግ የበላይነትን የናቀ የኢትዮጵያን ህዝብ የናቀ እኔ ብቻ ህግም አሻጋሪም መሪም ሁሉ ነገር ነኝ ብሎ የወጣ ሰው ነው። ስለዚህ በዛ ተቃርኖ ደግሞ ሀሳብ የሚሰጡትን ሰዎች ከማሳፈን፣ ከማስገደል፣ ከማሳሰር አንስቶ ብዙ ርቀት የሚሄድ ሰው ነው። የአቶ በቲ ግድያ ምን ያህል ጨካኝ ስርዓት ኢትዮጵያ ውስጥ እንዳለ ነው የሚያሳየው። ፓርላማ ውስጥ ለምን ተናገራችሁኝ ብሎ እስከምን ድረስ ሄዶ እንደሚበቀል ነው የምታየው። ስለዚህ ሁሉ ነገር እኔ ነኝ የሚል የዋን ማን ዲክቴተርሺፕ ግን በአበልጻጊም ጨፍላቂም ተመራጭም እኔው ብቻ ነኝ ብሎ የመጣ ሰው ነውና የኢትዮጵያ ህዝብ ይህንን አውቆ ቀላል ነው እንዲያለውን ስርዓትም እንዲያለውን ሰው መታገል የሚቻለው። ለማስወገድም እኔ ብዙ የሚከብድ አይመስለኝ። መልካም፣ እጅግ አድርጌ አመሰግናለሁ። ወደ መጨረሻው ምዕራፍ ደርሰናል። እሱም ያው ከዚሁ ከፓርላማ ንግግር ጋር በተያያዘ ነው። በተለይ ከወደብና ከባህር ጥያቄ ከቀይ ባህር ጋር በተያያዘ እንግዲህ ብዙ ነገር እየተነገረ ነው ያለው። ያው ጦርነት ቀረሽ የሆነ የቃል ልውውጦች አሉ። እስኪ ለማንኛውም አንድ ቪዲዮ አለ፣ እሱን ተመልክተን በሱ ዙሪያ ላይ ሀሳብ እንሰጣለን። አንድ ቪዲዮ እስኪ እንመልከት። በኤርትራ በኩል በግልጽ ባላወቅነው መንገድ ለዚያ ጉዳይ ምላሽ ለመስጠት ብዙ ዝግጁ አልነበሩም። እሱ ቀርቶ የከፈትናቸው ወደቦች፣ ድንበሮች በሰሜን የከፈትናቸው ወዲያው ተዘጉ። ታስታውሱ ከሆነ የተዘጉት እኮ አሁን አይደለም። እናንተ ችግር እንዳለ ሳትሰሙ ነው የተዘጉት። እና የኤርትራ ህዝብ አሁንም ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን እኛ አሁን ሸመግልላችኋለን ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ መሄድ አይመስለኝም፣ ጉዳዩ አይመስለኝም። ይሄው ንግግሩ እንዴት አየሁ? እንግዲህ
ሚሊዮን ጊዜ እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም፣ የኢትዮጵያ ቀይ ባህር የማግኘት ጉዳይ አይቀሬ ነው እንግዲህ ሲል የተናገረው። በዛ ላይ እኛ ሰላም ነው የምንፈልገው ይላል፣ ግን ሚሊዮን ጊዜ እርግጠኛ ነኝ አይቀሬ ጉዳይ ነው እያለ ነው። በአክቲቪስቶች በኩል በመገናኛ ብዙሃን በተለያዩ ባለሙያዎች እየተባሉ በትልልቅ የመንግስት ሚዲያ በኢትዮጵያ ቴሌቪዥን፣ በፋና፣ በኢትዮጵያ ሬዲዮ፣ በተለያዩ የመንግስት የመገናኛ ብዙሃን ባለሙያ ነን የሚሉ ተንታኝ ነን የሚሉ እየቀረቡ ይሄንን ነገር አይቀሬነቱን ከንግግርም ባለፈ ምንም ይሄንን ለማስመለስ የማይደረግ ነገር እንደሌለ ሁሉ እየተናገሩ ነው ያሉት። የጦር ኤታማዦሩ ብርሃኑ ጁላ ራሱ ባለፈው የኢትዮጵያ የጦር ሰራዊት ነው የሆነ ምናምነኛ ቀን ብለው ባከበሩበት ጊዜ ላይ 3 መሰረታዊ ነገር ያስፈልገናል ብለው የባህር በር ጥያቄን በዋነኝነት የወደብ ጥያቄውን እሱ ላይ አስምረውበታል። ይሄ ነገር እንዴት ነው? ወዴት ያመራል? የሚናገሩት በሰላማዊ መንገድ ብቻ እንጠይቃለን እሱንም እናስመልሳለን ይላሉ። ወዲያው ደግሞ መልሶ እዚህ በቪዲዮ ላይ እንዳየነው አይቀሬ ነገር ነው ይሄንን ለማስመለስ አሸማግሉን። ይሄንን ነገር በተመለከተ ለአሜሪካም ለአውሮፓ ለተለያዩ ሀገራት እንዲያሸማግሉ ጠይቀናል። እነሱነቱ እንቅስቃሴ ራሱ ግን እንዲህ ነው ያሉት። ይሄ ነገር የሚሆን አይመስለኝም እያሉ ነው ያሉት። እንደገና የባህር ኃይል የምናስነጥለው በዚህ ብርጭቆ ውስጥ እኮ ለመዋኘት ነው ምናምንም ሲልም ሲቀልድም በፓርላማም ተናግረዋል። ይሄ ነገር ወዴት ያመራል? ይህስ ጥያቄን እንዴት ታየዋለህ? አንዳንድ ጊዜ በጣም ቫሊድ የሆነ ተገቢ ትክክለኛ የሆነን ጥያቄ በማይገባ ሰዓት በማይገባ መንገድ እና ያንን ጥያቄ ለማሳካትም መልስ እንዲያገኝም ለማድረግ አቅም በሌለው ሰው ትክክለኛ ባልሆነ ሰው ሲነሳ ጥያቄው እንትኑን ሊያጣ ይችላል። በመጀመሪያ ደረጃ አሁን የመንግስት ካድሬዎችም ቲፎዞቹም ያብይ ሁላችንንም የሚያስቡን ልክ በቃ የአሰብ ወደብ እኛ እንደማይገባን ኢትዮጵያ እንደማይገባት አድርገን እንደምናስብ ነው የሚያስቡት። የዛሬ 20 ምናምን ዓመት ነው መስቀል አደባባይ ሰልፍ የወጣ ነው አሰብ ወደ ለኤርትራ መሰጠት የለበትም ብለን በወያኔ ጊዜ። እኔ ከዛ ጊዜ ጀምሮ ምንም የጠራ አቋም ነው ያለኝ። አሰብ ኢትዮጵያ በግፍ የተነጠቀችው ወደብ ነው። እንኳን አሰብ አይደለም የኤርትራ አካሄድ ራሱ በግፍ ነው፣ ትክክለኛ አይደለም። ለምን ሄደች ሳይሆን ትክክለኛውን ፕሮሰስ የኤርትራ ህዝብ ብቻ ነው የፌዴሬሽን ጥያቄውን እንትን ያደረገው። የኢትዮጵያ ህዝብ አልተጠየቀም። የኢትዮጵያ ህዝብ ይሁንታ አይደለም። በኢትዮጵያ በኩል አንድ መለስ ነው ፈላጭ ቆራጭ የነበረው፣ በዛኛው በኩል ግን የኤርትራ ህዝብ ከኢሳያስ ኋላ እንዲቆም ተደርጎ ነው። ስለዚህ መለስ ለኢትዮጵያ ብዙ የሰሯቸው በጎ ነገሮች ቢኖሩም ትውልድ የማይረሳው መጥፎ ጠባሳና መጥፎ የተንኮል አድራጎት ኢትዮጵያ ላይ ፈጽመው የሄዱት የአሰብን ወደብ ለኤርትራ ጋር እንዲካለል በማድረግ ሀገሪቷን ለአንድ ሎክ ዳርገው መሄዳቸው የመለስ ዜናዊ የፖለቲካ ሸር ነው። ይሄ ምንም ግልጽ ነው። ኢትዮጵያ በዛ ምክንያት ግፍ ተውሎባታል። ሀብቷን ንብረቷን አጣለች። አሁን ባለው ሁኔታ ያንን እንዴት ነው ማስመለስ የሚቻለው ከዚህ ሁሉ ዓመት በኋላ ሲባል ግን በጣም ጥንቃቄ የተሞላው ብስለት የተሞላው ርቀት መሄድ የሚችል ጠንካራ የሆነ የዲፕሎማሲ ስራ ያስፈልጋል። የአብይ ዲፕሎማሲ እንዲህ ያለውን ነገር መሸከም የሚችል አይደለም፣ አቅምም የለውም። የኢትዮጵያ ዲፕሎማሲ በዚህ ደረጃ አፈር ድሜ ግጦ አያውቅም። እነ ባጫ ደበሌን ከወታደርነት አንስተህ ዲፕሎማት እያረግ በአገዛዝ ስርዓት ውስጥ በሙስና በምን በተለያየ ወንጀል የተጨማለቁትን ሰዎች ለማራቅ ስትፈልግ ዲፕሎማት እያረግ በየሀገሩ እየወሰድክ እያስቀመጥክ የኢትዮጵያ ዲፕሎማሲ ቀና ሊል አይችልም። እንኳን አሰብን ሊያስመልስ አይደለም በጣም ማይነር የሆኑ የሀገሪቷን ጉዳዮች በዲፕሎማሲያዊ ጉዳይ እንኳን የአባይን ግድብ ጉዳይ እንኳን በአግባቡ ማስተዋወቅ የሚችሉ ጠንካራ የዲፕሎማሲ እንትን የለውም። እና አሁን ደግሞ እንደ ጌዲዮን አይነት ፌል ያደረገ ፕሮፌሽናል ሰው ቢሆንም ግን ፍትህ ሚኒስቴርን ፍትህን ኢትዮጵያ ውስጥ አራቁቶ አዳክሞ የመጣ ሰው ዲፕሎማሲውን እኔ ፈቅ ያደርገዋል ብዬ ለደቂቃ እንትን አላደርግም።
የአብይ የሚያዘውን ብቻ የሚፈጽም ሰው ነው። ስለዚህ አንዱ ችግር እሱ ነው። ሁለተኛው የአገሪቷ ኃይል እርስ በርስ ኢትዮጵያውያን የምንባላበትን ካርድ መዘህ በየክልሉ እሳት አንድደህ ዶክተር ደሳለኝ እንዳለው 12 ድስት ጥደህ ሁሉንም ማሳረር ነው የሚሆነው። ከዲፕሎማሲ ቀጥሎ ያለህ አማራጭ የዓለም አቀፍ የግልግል መድረኮችን ተጠቅመህ በህግ ልክ የባድሜ ጉዳይ እንደተያያዘው ጉዳዩ ወደ አርቢትሬሽን እንዲመጣ እንደገና ድጋሚ ክርክር እንዲካሄድ ኢትዮጵያ ታሪካዊም የሆነ የጂኦግራፊ አቀማመጥም መሰረት የባለቤትነት መብት አላት የሚለውን ለመስራት ጠንካራ የሆነ የፖለቲካ እውቀትና የህግ ባለሙያዎች የዓለም አቀፍ ህግን በደንብ ጠንቅቀው የሚያውቁና ካስፈለገም የውጭ ኤክስፐርቶችን ሎየሮችን ሁሉ ቀጥረህ በግልግል ዳኝነት ዲፕሎማሲውን ቢካለ እሱ ላይ ነው እንደገና የምትሰራው። እነዚህ ሁሉ ነገሮች እምቢ ካሉና አስገዳጅ የሆነ ነገር መጥቶ እንኳን ወደ ጦርነት ቢገባ ደግሞ ሁሉም ኢትዮጵያዊ በአንድ ግንባር ሊቆም የሚችልበትን አውድ መፍጠር ይቀድማል። በየክልሉ እሳት ጥደህ የኢትዮጵያኖች እርስ በርስ እየተገዳደሉ አማራ ክልል ጦርነት አለ። ዋናው የትግራይ ለኤርትራ ቅርብ አዋሳኝ የሆነው የትግራይ ኃይል እርስ በርሱ ተበታትኖ ከፌዴራል መንግስቱ ጋር ተፋጦ ጭራሽ የኢትዮጵያኖች ወሳኝ የሚባሉ የኢትዮጵያኖች የአማራ ልጆች፣ የኦሮሞ ልጆች፣ የትግራይ ልጆች ከኤርትራ ጋር አብረውብኛል እያልክ በዚሁ መድረክ ላይ እንደገና ሄጄ ካስፈለገ ኃይል ገጥማለሁ ማለት ውሸት ነው። ከነፋኖንና ሽኔን በአንድ ሳምንት ጠቅልዬ ውጪ ስርዓት አስከብራለሁ ያለው መንግስት ይኸው ከፋኖ ጋር እንኳን ከ2 ዓመት በላይ ሆኖታል ሲተናነቅ። ስለዚህ አብይ በሚያወራው ልክ አይደለም የሚሊተሪ አቋሙ፣ በሚያወራው ልክ አይደለም የዲፕሎማሲ አቋሙ እና ይሄንን የኢትዮጵያን ጄኒውን የሆነ ጥያቄ ላይ የተንጠለጠለው እኔ እሱ ይሄ የኤርትራ አጀንዳ ነው ምናምን ቢለውም ዳይቨርሽን ነው። የውስጡን ፖለቲካ አትኩሮት እንትን ለማድረግ እና የኢትዮጵያ ሕዝብ የድንበር ጉዳይ፣ የወደብ ጉዳይ፣ የባህር ጉዳይ ሲነሳለት ሁሌ አንድ ላይ ይሰባሰባል። ስለዚህ ድጋፍ ይሆነኛል። የትግራዩን ጦርነት የቀረውን የኢትዮጵያ ሕዝብ ሁሉ ያነቃቃውና ያስነሳው ህወሓት የፈጸማቸውን ብሶቶች የ27 በደሎች እየቆሰቆሰ አንተንም እኮ እንዲያርገው ነበር። ካስታወስክ ጦርነቱ ሳይጀምር በፊት በፋና ቴሌቪዥን ላይ ማዕከላዊ የተፈጸሙ ቶርቸሮች ተፈልፍለው ወጥተው ምን አይነት ጸያፍ ድርጊቶች ይፈጸሙ እንደነበረ፣ ህወሓት በየክልሉ ምን አይነት ወንጀል ይሰራ እንደነበረ፣ ኦጋዴን ላይ ከአራዊት ጋር ሰዎች ያስር እንደነበር ይወጡ የነበሩት እነዛ ሁሉ ነገሮች ህዝቡ ህወሓት ላይ ያለውን ጥላቻ በደንብ ቀስቅሰው እንዲያስታውስና ለበቀል እንዲነሳ ነበር እና በደንብ ተጠቅመውበታል። አሁን ከኤርትራ ጋር ባለው ግን መስራቱን እጠራጠራለሁ። ምክንያቱም ጠቅላይ ሚኒስትሩ ዛሬ ከኢሳያስ ጋር ቆሟል የሚሏቸውን ሰዎች ሁሉ ባንዳ ቢሉም ትላንትና እዛው ጽሁፌ ላይ እንዳልኩት ከኢሳያስ ጋር በምን መርህ ላይ የተመሰረተ በምን ውል ላይ የተመሰረተ ግንኙነት እንኳን እንደፈጠሩ ሳይታወቅ የትግራይን ጉዳይ ሁሉ ችላ በማለት መቀሌን ዘለው አስመራ ገብተው ኢሳያስን ጎትተው አምጥተው ዓለምን ለማስደመም የሞከሩበት መንገድ በኋላ ባክፋየር ነው ያደረገውና ጭራሽ የውጭ ኃይል ኢሳያስን ከነጦሩ መቀሌ ድረስ በባድመ ጦርነት ሊያደርገው አልቻለም። ከዛ በፊትም በነበሩ ጦርነቶች መቀሌ ድረስ ጦሩን ይዞ መጥቶ የትግራይን ህዝብ እንዲበቀል፣ ሴቶቹን እንዲደፍር፣ የትግራይን ሀብት እንዲዘርፍ በር ከፍተው ጋብዘው ያስገቡት ጠቅላይ ሚኒስትሩ ናቸው። ስለዚህ የባንዳነት ክስ ከመጣ በተለይ ከኤርትራ ጋር በተያያዘ የመጀመሪያው ረድፍ ላይ ከጠቅላይ ሚኒስትር መለስ ቀጥሎ የሚሰለፉት ጠቅላይ ሚኒስትር አብይ ናቸው። አብይ በፈጸሙት የባንዳነት በደል ልክ ሌላ ተቃዋሚ ኃይል ከኤርትራ ጋር ሆኖ ኢትዮጵያን አልበደላትም። ስለዚህ
የትላንትናው ክሳቸው እና የወቀሳዎቻቸው እንትን አይደሉም። የባህር በር መፈለጉ ትክክል ነው። የባህር በር ያስፈልገናል፣ ወደብ ያስፈልገናል፣ ትክክል ነው። ግን እሳቸው በሚያቀርቡት አይነት አግባብ ግን ከቀረበ አሁን እሳቸው ትላንትና ያደረጉት ነገር በነገራችን ላይ ቀጥታ የጦርነት አዋጅ ነው አውጀው የወጡት። አሁን ያንን ውሳኔ ራሱ እኮ ለመወሰን እሳቸው መብት የላቸውም። ፎር ዛት ማተር ፓርላማው ነው መወሰን ያለበት። ግን እሳቸው ፓርላማውን ነው የሚያስጠነቅቁት እንጂ ኢትዮጵያ ውስጥ እንዲህ አይነት ድንበር አቋራጭ ጦርነት ለማወጅ ጠቅላይ ሚኒስትሩ ስልጣን የለውም። ሄደህ ህገ መንግስቱን ማየት ትችላለህ። ፓርላማው ነው የሚያጸድቀው። እሳቸው ግን ፓርላማውን ነው ለፓርላማው እየነገሩ ነው። እንደውም እዛው ላይ ምን ይላሉ? ወደ እንትኖቹ ድንበሩ ሁሉ እኮ ሲዘጋጉ የዛሬ ስንት ዓመት ያኔ ነው ነገሩ የተጀመረው፣ እናንተ ስላልሰማችሁ ነው። ስለዚህ እሳቸው ለፓርላማው ተጠያቂ አይደሉም። ፓርላማውን ደስ ባላቸው ጊዜ የሆነ ነገር ነው እየመጡ የሚናገሩት። ፓርላማው እኮ ነው ይህን ነገር ከኤርትራ ጋር ያለን ግንኙነት ምን ላይ ነው የተመሰረተው? ምን አይነት ውል ነው የተዋዋልከው? ገና ስትጀምር በምን ተርሞች ላይ ነው የተነጋገርከው? የትግራይና የኤርትራ መካከል ያለው የድንበር ጥያቄ ጉዳይ ላይ ምን ተባባልክ ከኢሳያስ ጋር? ጠቅላይ ሚኒስትሩ አሰብ ጋር ሄጄ እንደዚህ ብዬ ይሄን እንደዚህ አድርጌ በግሌ እንደዚህ፣ ይሄ ሁሉ ሮንግ ነው። ይሄ የዋን ማን ሾው ነው። እና ጠቅላይ ፓርላማውን ከምንም እንደማይቆጥሩት የምታየው የፈለገ ይምጣ ይሄን አደርጋለሁ እኔ ሲሉ ራሱ ማን ይህን ስልጣን የሰጠህ የሚላቸው የለም። ከኤርትራ ጋር ጦርነት ለመግባት በአሰብ ጉዳይ ምን እርምጃ መወሰድ አለበት የሚለውን እሳቸው ወስነው ጨርሰዋል። ግን መወሰን ያለበት ፓርላማው። ፕሮፖዛል ማቅረብ ይችላሉ። እሳቸው ግን ፕሮፖዛል እንኳን አይደለም እኮ ያቀረቡት፣ እስከ መጨረሻው ወስነው ጨርሰዋል። ስለዚህ በቃ የአንድ ሰው ፈላጭ ቆራጭ ጉዳይ ነው። እኔ የምፈልገው ጦርነት ስፈልግ ጦርነት አስነሳለሁ፣ መውረድ ስፈልግ እወራለሁ፣ እንደዚህ አድርጉ ስል ሰላም ስፈልግ ሰላም አደርጋለሁ። ዩሲ ለምሳሌ ህወሓትን ሽብርተኛ ብለህ በፓርላማ ካስፈረድክ በኋላ ፕሪቶሪያ ሄደህ ለመስማማት ስትፈልግ ትላንት ሽብርተኛ ብላችሁ ከፈረዳችሁት ሀገር ጋር መስማማት ተስማማ እየተባልኩ ነው፣ ልስማማ ወይ እስከምን ተርም ልስማማ ብለህ ፓርላማውን ነው መጠየቅ ያለብህ። ፓርላማውን ለእንትንነት ብቻ ስለሚፈልገው ሽብርተኛ በልሊ ባለው ጊዜ ሽብርተኛ መጥቶ ያስብላል። ሄዶ ሁሉ ነገር ጨርሶ መጥቶ በቃ ሽብርተኛ ያላችሁትን ደግሞ አሁን እኔ ስለማልፈልግ አንሱት ሲል ደግሞ ያስነሳል። ዩሲ ስለዚህ ለምን ፓርላማም እንዳስፈለገው ለሱ አይገባኝም። የታይታ ስለሆነ ነው። የዚህ የኢሌክቲቭ ዲክቴተርሺፕ ምልህ የምርጫ ፕሮሰስ ውስጥ አልፋለ፣ ፓርላማ ትመሰርታለ፣ ግን ዩ ዶንት ኒድ ኢት። አንተ ነህ ሁሉ ነገር። ፓርላማውም እሱ ነው፣ ምንም እሱ ነው እንጂ ትላንት ያደረጋቸው ንግግሮች እያንዳንዱን ቁጭ ብለህ እኔ ረጅም ጽሑፍ አልጽፍም ብዬ ነው እንጂ እያንዳንዱ ንግግር ብታይ በቃ ፓርላማው ፓርላማ አይደለም የነበረው። አብይ ነው ፓርላማውን ሙሉ የፓርላማውን ስልጣን የወሰደው እና በተቃራኒው ነው እነሱ የተቀመጡት። ምክንያቱም ምንም ዜሮ አቅም የሌለው እና ቁጭ ብለው እሱ የሚለውን ነገር ብቻ ነበር የሚሰሙት እና ወደኋላ የሄደባቸውንም ነገሮች ሲናገር ለፓርላማው ሪፖርት ያደረጋቸው ነገሮች አይደሉም። የፓርላማውን አፕሩቫል ያገኘባቸው አይደሉም። ወደፊት የሚያደርጋቸውንም እቅዶች ሲናገር የፓርላማው አፕሩቫል አያስፈልገውም። በቃ እሱ ወስኗል። ከዚህ በላይ ዲክቴተርሺፕ ከየት ይመጣል? መልካም ያሬድ አለማርያም እጅግ አድርጌ አመሰግናለሁ። የሰብአዊ መብቶች አማካሪና ተመራማሪ ከአርሲ አካባቢ ስለደረሰው የግፍ ሰቆቃና በደልን በተመለከተ እንዲሁም ደግሞ የአብይ አህመድ የፓርላማ ውሎና ንግግርን አስመልክቶ በስተመጨረሻ ደግሞ ከወደብና ከቀይ ባህር ጋር በተያዘ አብይ አህመድ በአደባባይ የሚያደርጋቸው ንግግሮች እንዲሁም የመንግስት ሹመኞች በተመለከተ የሚያደርጓቸው ንግግሮችን አስመልክቶ ያነሳናቸው ሀሳቦች አሉ። ካነሳናቸው ሀሳቦች፣ ውይይቶች፣ ትንታኔዎች አድማጭ ተመልካቾቻችን ይጠቅማል ይሆናል ያሉትን ነገር እንደሚያገኙ ተስፋ አደርጋለሁ። አንተ ውድ ጊዜን ተሻምቼብህ ይህንን ትንታኔና ማብራሪያ ለአድማጭ ለተመልካቾቻችን ስለሰጠ እግዚአብሔር ያክብርልኝ። አመሰግናለሁ። ያሬድ ይስጥልኝ። እኔም አመሰግናለሁ። ይድነቃቸው። አድማጭ ተመልካቾቻችን ካነሳነው ርዕሰ ጉዳይ ይጠቅማል ይሆናል ያላችሁትን ነገር እንዳገኛችሁ
ተስፋ አድርጋለሁ። ዳግም በሌላ መሰናዶ ዳግም እስክንገናኝ ድረስ ሰላም ቆዩ።